ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሐምሌ 13 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ጽምዶ በሚል የተደራጁት ቡድኖች መጀመሪያ የፌዴራል መንግስቱን ጥለን ከዚያ በኋላ ይዋጣልናል በሚል የተገናኙ ናቸው ሲሉ ፕሮፌሰር ክንደያ ገብረሕይወት መግለጻቸውን፣ የአሜሪካ ፍርድ ቤት የትራምፕ አስተዳደር ለ5000 ኢትዮጵያን ተሰጥቶ የነበረውን ጊዜያዊ ከለላ እንዲያነሳ መፍቀዱን እንዲሁም የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በሚሰጠው አገልግሎቶች ዙሪያ ሐሰተኛ መረጃዎች እየተሰራጩ ነው ማለቱን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ጽምዶ በሚል የተደራጁት ቡድኖች መጀመሪያ የፌዴራል መንግስቱን ጥለን ከዚያ በኋላ ይዋጣልናል በሚል የተገናኙ ናቸው ሲሉ ፕሮፌሰር ክንደያ ገብረሕይወት ገለጹ። የስምረት ፓርቲ የሥራ አስፈጻሚ አባል ፕሮፌሰር ክንደያ ገብረሕይወት የጽምዶ ኃይሎችን ያገናኛቸው ብቸኛው ምክንያት ጸረ ፌዴራል መንግስት አቋማቸውና የተናጠል ፍላጎቶቻቸው እንጂ ዘላቂ ትብብር አይደለም ሲሉ ገልጸዋል። ፕሮፌሰር ክንደያ በጽምዶ ስብስብ ውስጥ የሚጠቀሱት አካላት የፌዴራል መንግስቱን የሚቃወሙና ከዚህ ቀደም ሲታኮሱ የነበሩ አካላት ናቸው ያሉ ሲሆን ጥምረቱም ዘላቂ ትብብር ሊሆን አይችልም ብለዋል። እነዚህ ቡድኖች የፌዴራል መንግስቱን ከጣልን በኋላ ይዋጣልናል በሚል የተጣመሩ ናቸው ብለዋል። እነዚህ አካላት የሚያገናኛቸው የጋራ ዓላማ ጸረ ፌዴራል መንግስት መሆናቸው ብቻ ነው ሲል የጠቆሙት ፕሮፌሰር ክንደያ እያንዳንዱ ኃይል የራሱ ድብቅ አጀንዳ አለው ሲሉ አስረድተዋል። የሻዕቢያ መንግስት ግጭት ወደ ግዛቱ እንዳይዛመት በማድረግ ትግራይን የግጭት ማዕከል ለማድረግ ፍላጎት አለው ያሉት ፕሮፌሰሩ ግብጽም ብትሆነ በኢትዮጵያ ያላትን ታሪካዊ ፍላጎት ለማራመድ እየተጠቀመች ትገኛለችም ብለዋል። ጽምዶ የመሰረቱት የሚባሉት ከዚህ በፊት ሳርና እንትን የነበሩ አካላት ናቸው። አንድ ላይ ሊሰሩ አይደለም፣ ሊተባበሩ አይደለም፣ ሲዋጉ የነበሩ ኃይሎች ናቸው። አሁን እንግዲህ በዚህ ጽምዶ በሚባለው ኢኩዌሽን ውስጥ ኤርትራ አለ፣ ሱዳን አለ። ሱዳን አንደኛው ኃይል፣ ፋኖ አለ ማለት ያው እነሱ በሚገልጹት መልክ ከሌሎች ኢትዮጵያ ውስጥ ተቃዋሚ ነን የሚሉ ታጣቂዎች ጋር አለን ይላሉ። ግብጽም አለ። ሁሉም የራሳቸው ዓላማ አላቸው። ተባብረውም የሚቀጥሉም አይደለም፣ የሚዘልቅ አይነት ጽምዶም አይደለም። ምክንያቱም በታሪካቸው እርስ በርስ ሲታኮሱ የነበሩ ናቸው። አዲስ አጀንዳ ፈጥረው ለቀጣይ ለዘላቂ አብረው ሊኖሩ የሚችሉ አይደለም። አሁን እንደ ትብብር እነሱ የሚሉት ያው የፌዴራል መንግስትን መጣል አለብን እኛ ህልውና በብልጽግና ሞት ነው የሚተገበረው ብለው ነው እየሰሩ ያሉት። ግን ሁሉም ብናያቸው የራሳቸው ዓላማ ነው ያላቸው። ግብጽ ኤርትራንም ሱዳንም ያዛል። ሱዳንና ኤርትራ ደግሞ በተለይ ኤርትራ ደግሞ እዛ ያለው የህወሓት ቡድን ያዛል። ሌላው አዛዥ የታዛዥ አይነት ትብብር የሚመስል ኮት አንኮት ማለት ነው። ስለዚህ የኤርትራ መንግስት እንግዲህ በተለይ በፌዴራል የሚነሳው ከዚህ ከባህር በር ከምናምን የሚነሱ ጥያቄዎች ምናልባት ወደ ጦርነት ብንገባ ጦርነቱ ወደ እነሱ እንዳይመጣ አይነት የሚያስቡት ነው የሚሆነው። ይሄ እንግዲህ ጦርነቱ ወይ ትግራይ ውስጥ ወይ አማራ ውስጥ እንዲሆንላቸው እና ባፈር ዞን እንዲሆን ነው። የጦር አውድማው ትግራይ ወይም አማራ ይሆናል። እንትና ኤርትራ ስትራቴጂክ ዴፕስ ያገኛሉ። ሱዳን ውስጥ በተለይ በሁለቱም ኃይሎች ያለው የህሜቲና የአልቡርሃን ያለው ጦርነት እዛ ውስጥ ያው መጀመሪያ አርሚ 70 የሚባል ነበር። አሁን የቲፒኤልኤፍ እዛ የነበረው ከዛ ቀጥሎ 13 በከዛም ሌላም አርሚም ተጨምሯል በቅርብ። እነዚህ ደግሞ የውክልና ጦርነት የሚያካሂዱ ማለት ነው። ሰው ለጽንፈኞቹ ያኛው የገቢ ማስገኛ ነው የሚሆነው። የሱዳኑ ወደ ሱዳን የሚላኩት ያው እንግዲህ የሚከፈላቸው ነገር አለ። አብዛኛው ወደ ጽንፈኛው ኃይል የሚገባ ማለት ነው። ኤርትራ ደግሞ የጦርነቱ ወደ እነሱ እንዳይመጣ ወደ ትግራይ የሚያሻግሩበት፣ ግብጽ ደግሞ ያው በኢትዮጵያ ያለው ታሪካዊ ፍላጎት ይታወቃል። ለዛ የሚያገለግል ነው። የህወሓት ቡድንም ቀውሱ በሰፋ ቁጥር በፌዴራል መንግስቱ ላይ ዓለም አቀፍ ጫና እንዲፈጠርና ለራሱ የተሻለ የድርድር ቦታ ለማግኘትና የስልጣንና የህልውና እድሜውን ለማራዘም ፍላጎት አለው በማለት ለጋዜጣ ፕላስ ተናግረዋል። በታሪካቸው እርስ በርስ ሲታኮሱ የነበሩና የተለያየ ዓላማ ያላቸው አካላት በዘላቂነት አብረው ሊዘልቁ እንደማይችሉ ያብራሩት ፕሮፌሰሩ
ጽምዶ ተብሎ የሚጠራው ስብስብ ለትግራይ ህዝብ ትልቅ ቀውስ የሚያመጣ መሆኑንም አሳስበዋል። ትግራይ ያለው ኃይል ደግሞ በጦርነቱ ውስጥ ከጦርነቱ ውጭ መኖር ስለማይችል ጦርነቱን የአፍሪካ ቀንድ እንዲሆን የመፈለግ አይነት እንትን አለ። ቀውሱ በጨመረ ቁጥር የኛ ኢምፖርታንስ እነሱ የሚሉት እንግዲህ የምስራቅ አፍሪካ ትልቅ ኃይል እንሆናለን ነው። ዋናው ነገር ጦርነቱ ወደ ሱዳን ከሄደ፣ ጦርነቱ ወደ ኤርትራ ከሄደ፣ ጦርነቱ ወደ ትግራይና አማራ ከሄደ ቀውሱ ይሰፋል። ኢንተርናሽናል ጫና ይፈጠራል ነው በፌዴራል መንግስት ላይ። የፈለግነውን አይነት ድርድር እናገኛለን። የሁሉም የተለያየ ዓላማ ነው ያላቸው። በዚህ ጽምዶ በምንለው ሁሉም አንድ የምታገናኛቸው ገመድ ያው ጸረ ፌዴራል መንግስት ማለት አንዳንዶቹ ያው በግልጽ ነው የሚያወሩ ያሉት የፌዴራል መንግስት እንጣለው እና ከዛ በኋላ ደግሞ ይዋጣልናል አይነት ግንኙነት ነው ያላቸው። የሚያስቡት እነሱ የፌዴራል መንግስት ከእንትን ካደረጉ በኋላ ደግሞ እነሱ ደግሞ መጨረሻ ተታኩሰው አንደኛው የሚያሸንፍበት ማለት እኔ እንደዛ አይነት መተባበር የሚባል ኮንሰፕት ሰምቼም አላውቅም። ዋናው ነገር ግን ይሄኛው ለትግራይ ህዝብ ትልቅ ዳፋ የሚያመጣ ለትግራይ ህዝብ ትልቅ ጥፋት የሚያመጣ እነሱ ከጦርነት ውጭ መኖር ስለማይችሉ የለመዱት ነገር ይሆናል። ለትግራይ ህዝብ ደግሞ ግን ለትግራይ ህዝብም ለአማራም ትልቅ ቀውስ የሚያመጣ ጽምዶ ነው እየተፈጠረ ያለው። የአሜሪካ ፍርድ ቤት የትራምፕ አስተዳደር ለ5000 ኢትዮጵያን ተሰጥቶ የነበረውን ጊዜያዊ ከለላ እንዲያነሳ ፈቀደ። በአሜሪካ የሚገኘው የፌዴራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያን የተሰጠውን በሀገሪቱ የመኖርና የመስራት መብት ህጋዊ ከለላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያቆም ፈቅዷል። በተፈጥሮ አደጋዎች፣ በጦርነት ወይም በሌሎች ከባድ ክስተቶች ለተጎዱ አገራት ዜጎች የሚሰጠው ይህ ጊዜያዊ ጥበቃ መስፈርቶቹን የሚያሟሉ ስደተኞች በአሜሪካ ውስጥ በህጋዊ መንገድ እንዲሰሩ የሚያስችልና ከሀገር እንዳይባረሩ የሚያደርግም ነው። ይሁን እንጂ የቦስተን ዲስትሪክት ፍርድ ቤት የአሜሪካ ሀገር ውስጥ ደህንነት ቢሮ ከተወሰኑ ሀገራት ለመጡ ሰዎች የተሰጠው ጊዜያዊ የጥበቃ ሁኔታ እንዲያስቆም ይከለክል የነበረውን የመጨረሻ ፍርድ ቤት ትዕዛዝ ማንሳቱን በትናንትናው ዕለት አስታውቋል። ይህ እርምጃ የተወሰደው የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሄይቲና ከሶሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃዎች እንዲያቋርጥ ከፈቀደ በኋላ ነው። ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ መቋረጡን ተከትሎ ታዲያ በርካታ ኢትዮጵያውያንና ለአፍሪካን የስደተኞች መብት የሚታገሉ አፍሪካን ኮሚኒቲ ቱጌዘር በተሰኘ የመብት ተሟጋች ቡድን ዘንድ ተቃውሞ ያስነሳ ሲሆን ማክሰኞ ዕለት በተላለፈው ውሳኔ ቅር እንደተሰኙም በመግለጫቸው አስታውቀዋል። ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ሕይወት ከፍተኛ አደጋ ላይ ይጥላል ሲሉ የቡድኑ የፖሊሲና የጥብቅና ጉዳዮች ምክትል ዋና ዳይሬክተር መናገራቸውን የዘገበው ቢቢሲ አማርኛ ነው። የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ለመጀመሪያ ጊዜ በዩናይትድ ስቴትስ ውስጥ ላሉ ኢትዮጵያውያን ይህንን ከለላ የሰጡት እንደ አውሮፓውያኑ አቆጣጠር በ2022 ሲሆን ይህ የአፍሪካ ዜጎች ከትጥቅ ግጭትና ከሰብአዊ ስቃይ መጠበቅ አስፈላጊ መሆኑንም በመጥቀስ ነበር። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በሚሰጠው አገልግሎት ዙሪያ ሐሰተኛ መረጃዎች እየተሰራጩ ነው ሲል አስታወቀ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በዲጂታል ዘመን መረጃ በፍጥነትና በስፋት የሚሰራጭ በመሆኑ ትክክለኛ መረጃን ከሐሰትና ከተዛባ መረጃ መለየት እየተፈታተነ መጥቷል ሲልም አስታውቋል። ህብረተሰቡ በእውነታና በሚታመኑ ምንጮች ላይ የተመሰረተ መረጃን ከሚያሰራጩ የመገናኛ ብዙሃን በመከታተል ህዝብን ከሚያሳስቱና ትክክለኛ ካልሆኑ የመረጃ ምንጮች ራሱን መጠበቅ ይኖርበታል በማለትም ኤጀንሲው አሳስቧል። ኤጀንሲው በሚሰጠው አገልግሎት ዙሪያ የሚሰራጩ ሐሰተኛ፣ የተዛቡ ወይም ከእውነት የራቁ መረጃዎችን በመለየት በተረጋገጠ መረጃ በመደገፍና ተገቢውን የማስተባበያ መልእክት በወቅቱ ለህዝብ በማድረስ የተሳሳተ ግንዛቤን ለመቅረፍ የሚያስችል አቅጣጫ መዘርጋት አስፈላጊ መሆኑንም ጠቁሟል። በዚህም ኤጀንሲው ፈጣን፣ ተደራሽና ከብልሹ አሰራር የጸዳ አገልግሎት ለመስጠት የነዋሪዎችን መረጃ ማደራጀት፣ የኦንላይን አገልግሎት መጀመርና የኦዲት ስርዓት መዘርጋቱንም ገልጿል። እንዲሁም የተጠያቂነትና ብልሹ አሰራርን ለመከላከል የሚያስችል የብልሹ አሰራር ጥቆማ ስርዓት መዘርጋቱንም አስታውቋል። ሐሰተኛ መረጃ በተለይም ከመንግስታዊ ተቋማት፣ ከህዝብ አገልግሎቶችና ከማህበረሰብ ከሚመለከቱ ጉዳዮች ጋር በተያያዘ ሲሰራጭ የህዝብን ግንዛቤ ሊያዛባ፣ አላስፈላጊ ጥርጣሬ ሊፈጥርና በተቋማት ላይ ያለውን እምነት ሊያነሳ እንደሚችል ኤጀንሲው አብራርቷል።
በመገናኛ ብዙሃን ባለስልጣን ምንም አይነት የሚዲያ ፍቃድ በሌላቸውና ህብረተሰቡን ለማሳሳት ሐሰተኛ መረጃዎችን ከሚያሰራጩ አካላት ራሱን እንዲጠብቅ አሳስቦ ትክክለኛ መረጃዎችን ከኤጀንሲው የማህበራዊ ሚዲያ ገጾችና ነፃ የስልክ መስመር እንዲሁም ከትክክለኛና ከታማኝ የመረጃ ምንጮች መረጃን እንዲወስድ ኤጀንሲው ጥሪውን አቅርበዋል። ፕሬዚዳንት ትራምፕ ከኢራን ጋር የታቀደ ምንም አይነት ድርድር እንደሌለ ሲናገሩ፣ ኢራን በበኩሏ የሆርሙዝ ወሽመጥ አሁንም ዝግ መሆኑን ገለጸች። ትራምፕ ከኢራን ጋር በመካሄድ ላይ ያለ መሆኑ የታቀደ ድርድር እንደሌለ ገልጸው የሆርሙዝ የባህር ወሽመጥ ክፍት መሆኑን ተናግረዋል። ይህም የሆርሙዝ ወሽመጥ አሁን ለመርከቡ ዝግ ነው ካለችው የኢራን አቋም ጋር የሚጋጭ ሆኗል። ዘሩፋይል ሀብታሙ ዝርዝሩን ይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በሰጡት መግለጫ ከኢራን ጋር ምንም አይነት ውይይት የተካሄደ እንዳልሆነ የተናገሩ ሲሆን ሆርሙዝ ክፍት መሆኑን አረጋግጠዋል። ይህም ኢራን ወሳኙ የባህር ወሽመጥ ለመርከቦች ጉዞ ዝግ ነው ስትል ከሰጠችው መግለጫ ጋር የሚቃረን ሆኖም ተገኝቷል። ለ6 ወራት ያህል የዘለቀውን ግጭት ለመቋጨት የነበረውን የስምምነት ተስፋ መደብዘዙን ተከትሎ ማክሰኞ ዕለት የነዳጅ ዋጋ እንደገና ማሻቅቧል። በሁለቱ ሀገራት መካከል ተደርጎ የነበረው ጊዜያዊ የተኩስ ማቆም ስምምነት ባሳለፍነው ሰኞ ዕለት ያበቃ ሲሆን አንድ የኢራን ከፍተኛ ባለስልጣን ለሮይተርስ በዲፕሎማሲ ውጥረት ምክንያት ሀገራቸው ሙሉ በሙሉ ወደ ማጥቃት ወታደራዊ ዝግጅት ተሸጋግራለች ብለዋል። ሆኖም በሁለቱ በኩል የተፈጸመ አዲስ ጥቃትም አልተመዘገበም። ትራምፕ በትሩዝ ሶሻል ገጽ ላይ ባሰፈሩት መልእክት ከኢራን ጋር ምንም አይነት ንግግር ወይም ውይይት የተደረገ አይደለም፣ ለወደፊቱም የታቀደ የለም በማለትም ጽፈዋል። አክሎም የባህር ላይ እገዳው አሁንም ሙሉ በሙሉ በስራ ላይ ይገኛል በማለትም በማከል ገልጸዋል። ሆርሙዝ ክፍትና አገልግሎት እየሰጠ ነው ያሉት ፕሬዚዳንት ትራምፕ ሁሉም የውሃ ላይ ፈንጆች ተወግዷል በማለትም ተናግረዋል። ነገር ግን የትራምፕ ልዩ መልእክተኛ የሆኑት ጃሬድ ኩሽነር ሰኞ ዕለት ተስፋ ሰጪ አስተያየት በመስጠት ከኢራን ጋር የሚደረገው ውይይት አሁንም እንደቀጠለና ከመቼውም ጊዜ በላይ ጠንካራ እንደሆነ ተናግረው እንደነበር የማይዘነጋ ነው። አሜሪካና እስራኤል በኢራን ላይ ባካሄዱት የተቀናጀ ጥቃት የተጀመረውና ወደ 6 ወራት ገደማ እየተጠጋ ሲሆን ኢራን በሆርሙዝ ወሽመጥ ላይ በሚጓዙ መርከቦች ላይ የምታደርሰውን ዛቻም ቀጥላለች። ዋሽንግተን በበኩሏ ንግግሩ የረጅም ጊዜ ስምምነት ካላስገኘ ጥቃቷን እንደገና ልትጀምር እንደምትችል ማሳውቃለች። የአሜሪካ ዋነኛ ግብ ኢራን የኒውክሌር መሳሪያ እንዳታገኝ መከልከል ቢሆንም ባለሙያዎች እንደሚናገሩት አሜሪካ ቀደም ሲል በደበደበቻቸው ቦታዎች ላይ ተቀብሮ የሚገኘውን የጎለበተ ዩራኒየም ሳታወጣ ይህንን ግብ ማሳካት አስቸጋሪ ይሆናል ይላሉ። ትራምፕ በፋርስ ባህረ ሰላጤ ያለውን ሁኔታ እየተሻሻለ ነው ቢሉም ሀገራት በሆርሙዝ ላይ የሚደረጉ የመርከቦችን ጥቃትን አሁንም ሪፖርት ማድረጋቸውን ቀጥለዋል። የተባበሩት አረብ ኤሚራቶች የመከላከያ ሚኒስትር ከኢራን የተተኮሱ 2 የባለስቲክ ሚሳኤሎችን መለየቱን አሳውቋል። ይህም የፋይጅራ ወደብ ጥቃት በኋላ የተመዘገበ የመጀመሪያው ክስተት ነው። ሚኒስቴር መስሪያ ቤቱ በኤክስ ገጹ በወጣው መግለጫ ሚሳኤሎቹ የባህር ላይ እንቅስቃሴን ያለሙ እንደነበሩና ሁለቱም ሚሳኤሎች ወደ ባህር መውደቃቸውን ገልጿል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባጋይ የተባበሩት አረብ ኤሚራቶችን ወቀሳ ውድቅ በማድረግ ክሱን መሰረተ ቢስ ነው በማለትም ተናግረዋል። የተባበሩት አረብ ኤሚራቶች ውጭ ጉዳይ ሚኒስትር አካባቢያዊና ዓለም አቀፋዊ ሰላምና ደህንነትን አደጋ ላይ ይጥላል ያለውን ቀጠናዊ ውጥረት በመቀነስ ከኢራን ጋር የነበረውን ማንኛውም የንግድ ልውውጥና የፋይናንስ እንቅስቃሴን እስከመቼውም ድረስ ማገዷን አሳውቃለች። የእንግሊዝ የባህር ንግድ ኦፕሬሽን ማክሰኞ ዕለት በሰጠው መግለጫ በሆርሙዝ ወሽመጥ በኩል በመጓዝ ላይ የነበረች አንድ መርከብ ባልታወቀ ሚሳኤል መመታቷንና በመርከቧም የሞተር ክፍል ላይ ጉዳት ከመድረሱም በላይ በሰራተኞቹ ላይ ጉዳት መድረሱን ሪፖርት እንዳቀረበለትም አሳውቋል። የኦማን የባህር ጥበቃ የቀሩትን ሰራተኞች እየረዳ መሆኑም ተገልጿል። ደረሰ ስለተባለው ጥቃት ከቴህራን በኩል ወዲያውኑ የተሰጠ አስተያየትም ሆነ ምንም አይነት ምላሽ አልነበረም። የኢራን የበላይ መሪ አማካሪ የሆኑት መሐመድ ሞክበር በበኩላቸው ኢራን ከአሜሪካ ጋር ለውይይት ክፍት እንደሆነች ነገር ግን ድርድርን ከእጅ መስጠት ጋር አታደርግም በማለት ለፋርስ የዜና ኤጀንሲ ተናግረዋል። ሞክበር አክለውም ወታደራዊ ጫናና ማዕቀብን የኢራንን ቁርጠኝነት እንደማይሰብረውና አገሪቱ ደህንነቷን ክብሯንና ወዳጆቿን የምትከላከል ቢሆንም ጦርነትን እንደማትፈልግም አሳውቀዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን